እግዚአብሔር ለአንዳንድ ሰዎች ልዩ የሆነ የሀብት ምስጢር ሰጥቷቸዋል ወይስ ብዙ ክርስቲያኖች እስከ ዛሬ ያልተረዱት መንፈሳዊ ሕግ አለ? የሚገርመው ነገር ምን መሰላችሁ? እግዚአብሔር ገንዘብ አይሰጥም። አዎ በትክክል ነው የሰማችሁት። እግዚአብሔር ገንዘብ ከሰማይ አያወርድም። ነገር ግን ሀብት የሚፈጥር ሐሳብ፣ ጥበብ፣ ዕውቀትና ችሎታን ይሰጣል። በዚህ ቪዲዮ ብዙ ሰዎች ስለ ሀብት፣ ብልጽግናና የእግዚአብሔር በረከት የተሳሳቱበትን ነገር ታውቃላችሁ። እንዲሁም ሕይወታችሁን፣ ቤተሰባችሁንና የወደፊት ትውልዳችሁን ሊቀይሩ የሚችሉ 7 እውነተኛ የሀብት ምስጢሮችን ትማራላችሁ። ቪዲዮውን እስከ መጨረሻው ተመልከቱት፣ ምክንያቱም ሁሉም ነጥቦች የእናንተን የገንዘብ አመለካከት ለዘላለም የሚቀይሩ ናቸው። እንኳን ወደ ሱፐርናቹራል ቻናል በደህና መጣችሁ። ይህ ተርጉሜ ያቀረብኩላችሁ የዶክተር ማይልስ መንሮ ትምህርት ስለ ገንዘብ ብቻ አይደለም፣ ስለ መንፈሳዊ ሀብት፣ ስለ አእምሮ ሀብት፣ ስለ ጤና፣ ስለ ግንኙነት፣ ስለ ተጽዕኖና ስለ ትውልድ በረከት ነው። በመጨረሻም እግዚአብሔር ጥበብ እንዲሰጣችሁ የሚደረግ ኃይለኛ ጸሎት እናደርጋለን። ቻናሉን ሰብስክራይብ ያላደረጋችሁ አሁኑኑ ሰብስክራይብ አድርጉና እንዲህ አይነት ጠቃሚ ትምህርቶችንና ምስክርነቶችን አገኙ። ቪዲዮውን ላይክ እና ሼር በማድረግ ይህ መልእክት ለብዙዎች እንዲደርስ አድርጉ። ዛሬ ስለ ንግድ ወይም ስለ ቢዝነስ፣ ስለ ሀብት እና ስለ ብልጽግና 7 ቁልፍ መርሆችን ከመጽሐፍ ቅዱስና ከእግዚአብሔር መንግሥት እይታ አንጻር እንነጋገራለን። ስለ ሀብት ጥቂት አስተያየቶችን በመስጠት እንጀምር። ሰዎች ስለ ሀብት ሲያወሩ አብዛኛውን ጊዜ የሚያስቡት ስለ ገንዘብ ነው። እኔ ግን እንዲህ አላስብም። ትኩረት ልታደርጉባቸው የሚገቡ 7 የሀብት ዘርፎችን አሁን እነግራችኋለሁ። በእነዚህ 7 የብልጽግና ዘርፎች ሀብታም መሆን አለባችሁ፣ ካልሆነ ግን ድሃ ትሆናላችሁ። የመጀመሪያው የሀብት ዘርፍ መንፈሳዊ ሀብት ነው። መጽሐፍ ቅዱስ ይህንን በእግዚአብሔር ዘንድ ባለጠጋ መሆን ይለዋል። መንፈሳዊ ሕይወታችሁ የተስተካከለ ካልሆነ በባንክ ውስጥ ቢሊዮን ዶላሮች ቢኖራችሁም እንኳ እናንተ ድሆች ናችሁ። ሰው ዓለምን ሁሉ ቢያተርፍ በጣም አስፈላጊ የሆነውን ማለትም ነፍሱን ግን ቢያጣ ምን ይጠቅመዋል? ስለዚህ በመንፈሳዊው ሕይወታችሁ ውስጥ ባለው ሀብት ላይ ማተኮር ያስፈልጋችኋል። በመንግሥቱ ውስጥ ሁለተኛው የሀብት ዘርፍ የነፍስ ሀብት ነው። የነፍስ ሀብት ማለት የአእምሮ እና የስሜት እድገት ማለት ነው። በአእምሮአዊ ሁኔታ ራሳችሁን በማሳደግ ላይ ማተኮር አለባችሁ። እግዚአብሔር ብሩህ አእምሮ ሰጥቷችኋል። እርሱ ይህ አእምሮአችሁ እንዲበለጽግ ይጠብቃል። እግዚአብሔር አእምሮ ሲሰጣችሁ ባዶ አድርጎ ነው፣ ልክ እንደ ኮምፒውተር ሃርድ ድራይቭ። ምን እንደምትሞሉበት መወሰን የእናንተ ድርሻና ኃላፊነት ነው። ይህ መማር ይባላል። መማር ደግሞ ከዚህ በፊት የማታውቁትን ነገር ለማወቅ ጥረት ማድረግ ማለት ነው። በነፍሳችሁ ውስጥ በጣም ባለጠጋ መሆን ለእናንተ አስፈላጊ ነው። ነፍሳችሁ የእናንተን አእምሮ፣ ፈቃድ እና ስሜት ያጠቃልላል። በባንክ ውስጥ ቢሊዮን ዶላሮች ኖሯችሁ ነገር ግን ያንን ገንዘብ በሥራ ላይ የምታውሉበት ወይም ኢንቨስት የምታደርጉበት ዕውቀት ባይኖራችሁ ምንም አይጠቅማችሁም። ነገር ግን ያላችሁን ጥቂት ገንዘብ የምታባዙበት ዕውቀት እና ኢንቨስት የምታደርጉበት ጥበብ ከሌላችሁ ዋጋ የለውም። ሰለሞን ብልህ የነበረው ለዚህ ነው። እግዚአብሔር ምን ትፈልጋለህ? የፈለግከውን ሁሉ እሰጥሃለሁ ብሎ በጠየቀው ጊዜ ሰለሞን ገንዘብ አልለመነም። እሱ እግዚአብሔርን የለመነው የነፍስ ሀብትን ነበር። ዕውቀትን፣ ጥበብን፣ ማስተዋልን ስጠኝ አለ። ቀጥሎም ሰሎሞን ምሳሌ በተባለው መጽሐፉ እንዲህ ብሎ ጻፈ። ጥበብ ሀብትን ታመጣለች አለ። ከኢየሱስ ደቀ መዛሙርት አንዱ የሆነው ዮሐንስ በመጽሐፍ ቅዱስ ውስጥ የተሸሸገች ትንሽ መጽሐፍ ጽፏል። 3ኛው የዮሐንስ መልእክት። ነፍስህ እንዲበለጽግ በነገር ሁሉ እንዲቀናልህ ጤና እንዲኖርህ እጸልያለሁ አለ። ይህ ማለት ጤናችሁ በአእምሮአችሁ ሁኔታ ላይ የተመሠረተ ነው ማለት ነው። ብልጽግናችሁ ደግሞ በነፍሳችሁ እድገት ላይ የተመሠረተ ነው። ሰዎችን በንግድ ሥራ ወይም ቢዝነስ ላይ ሳሰለጥን ሁል ጊዜ የምነግራቸው ነገር ቢኖር ሀብት በእውነቱ ሐሳብ መሆኑን ነው፣ ገንዘብ አይደለም። ሀብት መጀመሪያ በአእምሮ ውስጥ መሆን አለበት። ስለዚህ በነፍሳችሁ ባለጠጋ መሆን አለባችሁ። በእግዚአብሔር መንግሥት ውስጥ ትኩረት ልታደርጉበት የሚገባው 3ኛው የሀብት አይነት አካላዊ ሀብት የምንለው ነው። በዓለም ታሪክ ውስጥ ካሉ እጅግ ባለጸጋ ሰዎች አንዱ የሆነውና አፕል ኮምፒውተርን ከባልደረባው ጋር የመሠረተው ስቲቭ ጆብስ በ100 ቢሊዮን የሚቆጠር ዶላር ነበረው። ነገር ግን $1 እንኳን በጣፊያውና በጉበቱ ላይ ከነበረው ካንሰር ሊታደገው አልቻለም።
በባንክ ውስጥ ቢሊዮን ዶላሮችን ይዞ ሕይወቱ አለፈ። ቁሳዊ ሀብት ነበረው፣ ነገር ግን አካላዊ ሀብት አልነበረውም። ምንም ያህል ብታውቁ፣ ምንም ያህል ተሰጥኦና ችሎታ ቢኖራችሁ፣ አካላችሁ ከተሰበረ እናንተ ድሆች ናችሁ። ዮሐንስ በነገር ሁሉ እንዲቀናልህ ጤና እንዲኖርህ እጸልያለሁ ያለው ለዚህ ነው። ትላልቅ ሐሳቦችን ይዞ በአልጋ ላይ ከመተኛት የከፋ ነገር የለም። በአካላዊ ሰውነታችሁ ባለጠጋ መሆን አለባችሁ። ይህ ማለት ከዚህ በኋላ ጤናማና ሀብታም ለመሆን ትኩረት ለመስጠት መወሰን አለባችሁ ማለት ነው። እግዚአብሔር የእስራኤልን ሕዝብ ሲፈጥር ሁሉንም አይነት በትልልቅና ተራ በሚመስሉ ጉዳዮች ላይ ሳይቀር ሕግጋትን የሰጣቸው ለምን እንደሆነ ትገረሙ ይሆናል። ነገር ግን በሰውነታቸው አካላዊ ሥርዓት ላይ ትኩረት አደረገ እና ዝርዝር የንጽሕና ሕጎችን ሰጣቸው። የጤና ፕሮግራም ሰጣቸው። እንዲያውም የሚበሏቸውን የተወሰኑ ምግቦችን ሰጣቸው፣ የማይበሉትንም ከለከላቸው። ይህ ሥርዓት ትኩረት ያደረገው በሦስተኛው የሀብት ዘርፍ ማለትም በሰውነታቸው ላይ ነበር። በእግዚአብሔር ጸጋ እኔ ባለቤቴና ሁለቱ ልጆቻችን ላለፉት 36 ዓመታት ታመን አናውቅም። በቤታችን ውስጥ አንድም በሽታ የለም። አሁን እኔ በእርግጥ የምኖረው በእግዚአብሔር መንግሥት ባህል ስር ነው፣ ነገር ግን በአግባቡ እንመገባለን። የአካል ብቃት እንቅስቃሴ እናደርጋለን፣ ጥሩ ውሃ እንጠጣለን፣ አእምሮአችንን በጥሩ መጽሐፍት እንመግባለን፣ ጥሩ መዝሙሮችን እና መንፈሳዊ ትምህርቶችን እንሰማለን። ይህ ሁሉ የጤናችን አካል ነው። ራሳችንን ከአሉታዊ ጓደኞች ጭምር እንጠብቃለን፣ ምክንያቱም ያ በጤናችሁ ላይ ተጽዕኖ ሊያሳድር ይችላል። ሁል ጊዜ ከሚያጉረመርሙ፣ ሁል ጊዜ ስህተት ከሚፈልጉ፣ ሁል ጊዜ ከሚተቹ ሰዎች ጋር ከቆያችሁ እናንተ ያላችሁት በበሽታ በተበከለ አካባቢ ውስጥ ነው። በአካላዊ ሀብት ዘርፋችሁ ማደግ አለባችሁ። አራተኛው የሀብት ዘርፍ ማኅበራዊ ሀብት ነው። አንዳንድ ጊዜ ስለዚህ ነገር አናስብም፣ ነገር ግን በጓደኝነታችሁ ባለጠጋ መሆን ለእናንተ አስፈላጊ ነው። በቤተሰብ ግንኙነታችሁ ባለጠጋ መሆን፣ በአካባቢያችሁ ካሉ ሰዎች ጋር ባላችሁ ግንኙነት ባለጠጋ መሆን። ይህ ምን ያህል አስፈላጊ እንደሆነ ልነግራችሁ አልችልም። እናንተ ድሆች የምትሆኑት እንዳሏችሁ ጓደኞች አይነት መጠን ነው። ባለጠጋም የምትሆኑት በሕይወታችሁ እንደምታስገቧቸው ጓደኞች መጠን ነው። የትዳር ግንኙነታችሁ የማይሰራ ከሆነ እናንተ ታማችኋል። ይህ ማኅበራዊ በሽታ ይባላል። ከወላጆቻችሁ ጋር ያላችሁ ግንኙነት አሉታዊ ከሆነ በእናንተና በእናታችሁ ወይም በአባታችሁ መካከል ውጥረት፣ ይቅርታ አለማድረግና ቁጣ ካለ በማኅበራዊ ሀብታችሁ ድሆች ናችሁ። ኢየሱስ ክርስቶስ የሚበድሏችሁን ይቅር በሉ ብሎ በጥብቅ ያሳሰበው ለዚህ ነው። ለሚበድሏችሁ መልካም አድርጉ፣ ለሚያሳድዷችሁም ጸልዩ። ለምን? ምክንያቱም ለራሳችሁ ሀብት ስትሉ ግንኙነታችሁን ጠብቁ። በመቀጠልም ለሁሉም ሰው መልካም አድርጉ ይላል። ስኬታችሁ በማትወዱት ሰው ላይ ሊመሰረት እንደሚችል ታውቃላችሁ። አንዳንድ ጊዜ ለጉዳያችሁ ገንዘብ ለመበደር ወደ ባንክ ትሄዳላችሁ። እናም የዚያ ክፍል ኃላፊ የሆነው ሰው እናንተ ያስቀየማችሁት ሰው ሊሆን ይችላል። ስለዚህ አሁን የእናንተን ሕይወት በእጁ ይዞታል። ለእኔ ፈጽሞ ደግ ባትሆኑልኝም በሚቀጥለው ሳምንት ለእኔ ልታስፈልጉኝ ትችላላችሁ። በግንኙነታችሁ ባለጠጋ ሁኑ። አንዳንድ ጊዜ ገንዘብ አይደለም የሚያስፈልጋችሁ፣ ገንዘብ ያላቸው ሰዎች እንጂ። ኢየሱስ ብልህ ነበር። ሀብት ማግኘት የሚችሉ ሰዎችን በዙሪያው ያቆያቸው ነበር። አንዳንዶቻችሁ ኢየሱስ ማርያምን ለምን በዙሪያው እንዳቆያት ትገረሙ ይሆናል። መግደላዊቷን ሴት ያችን ትንሽ መንደር አወቃችኋት? ያቺ ሴት ባለጠጋ ነበረች። መጥታ በሰውነቱ ላይ ሽቶ አፈሰሰች። የዚያ ሽቶ ዋጋ በዛሬው የገንዘብ ምንዛሬ ስሌት መሠረት ከ15 እስከ 18 ሺህ የአሜሪካን ዶላር መካከል ነበር። ገንዘብ በኪሷ ውስጥ ነበራት። አያችሁ፣ አንዳንድ ጊዜ የእናንተ ችግር ጓደኞቻችሁ ሁሉ ድሆች መሆናቸው ነው። እናንተም ድሃ ከሆናችሁ፣ እኔም ድሃ ከሆንኩ እኛ መጥፎ ጓደኛሞች ነን። ዮሴፍ በወህኒ ቤት ነበረ። ዮሴፍን ተመልከቱት። ዮሴፍ በወህኒ ቤት በሰንሰለት ውስጥ ነው። እናም ዮሴፍ እዚህ ቦታ ላይ አንዳንድ ግንኙነቶችን ማፍራት አለብኝ ብሎ ያስብ ነበር። ገንዘብ የለኝም፣ ሞገስ የለኝም፣ በወህኒ ቤት ነኝ፣ መውጣት አልችልም። ስለዚህ አንዳንድ ጓደኞችን ላፍራ አለ። ችግራችሁ ይህ ነው። እናንተ የተሳሳቱ ጓደኞችን እያፈራችሁ ነው። ዮሴፍ ፈርዖንን የሚያውቁ 2 ሰዎችን ወዳጅ ለማድረግ ወሰነ። አንዳንድ ጊዜ በሕይወታችሁ ዋናው ነገር የምታውቁት ዕውቀት አይደለም፣ ግንኙነት ወይም ሪሌሽንሺፕ ነው። እናም ዮሴፍ ከነዚህ 2 ሰዎች ጋር ያለውን ግንኙነት አሳደገ። ለጓደኞቹ ያለውን ፍቅር ነገራቸው። የእነሱንም ችግሮች ፈታላቸው፣ ሕልማቸውን ፈታላቸው። እናም አሁን ስትወጡ እኔን አስቡኝ አላቸው።
እናም ምን እንደተፈጠረ ታስታውሳላችሁ አይደል? ከነርሱ አንዱ ወጥቶ በግብፅ ንጉሥ ጽሕፈት ቤት ውስጥ ሥራውን ዳግም ጀመረ። እናም መንግሥት ችግር በገጠመው ጊዜ ለንጉሡ ለፈርዖን እንዲህ አለው፣ አንድ ወጣት አውቃለሁ አለ። እስኪ ሁላችሁም አውቃለሁ በሉ። እንደገና በሉት፣ አውቃለሁ። አውቃለሁ ማለት ግንኙነት ማለት ነው። የእናንተ ችግር ምን እንደሆነ ታውቃላችሁ? የተሳሳቱ ሰዎች ናቸው የሚያውቋችሁ። ችግርህን ሊፈታ የሚችል በወህኒ ያለ አንድ ወጣት አውቃለሁ አለ። ዮሴፍን ወደ ጠቅላይ ሚኒስትርነት ያመጣው ግንኙነት ነበር። እኔና ባለቤቴ እርስ በርሳችን በመዋደድ ራሳችንን እንጠብቃለን። ሕይወቴን ለመጠበቅ ትዳሬን ንጹሕ ማድረግ አለብኝ። ከባለቤቴ ጋር ያለኝ ግንኙነት ጠንካራ ማድረግ አለብኝ። መጽሐፍ ቅዱስ ከሚስቶቻችሁ ጋር በመጣላታችሁ ጸሎታችሁ እንዳይከለከል ተጠንቀቁ ይላል። የሚስት ኃይል ይህ ነው። የእናንተን የጸሎት ሕይወት ልትዘጋው ትችላለች። ይህ በመጽሐፍ ቅዱስ ውስጥ ያለ ነው። ስለዚህ ባሎቻችሁን ወይም ሚስቶቻችሁን በየቀኑ አነጋግሯቸውና እባክህ ወይም እባክሽ የጸሎት መስመሩን ክፍት አርግልኝ በሏቸው። በማንኛውም አይነት ማኅበራዊ ግንኙነት ባለጠጋ መሆን አለባችሁ። አምስተኛ፣ በተጽዕኖ ፈጣሪ ሕይወታችሁ ባለጠጋ መሆን። በተጽዕኖ ዘርፍ ባለጸጋ መሆን አለባችሁ። እግዚአብሔር ለምትኖሩበት አካባቢ ብሎም ለዓለም ለውጥ የማምጣት አቅማችሁ ላይ ባለጠጋ እንድትሆኑ ይፈልጋል። ይህንንም የምታደርጉት ደግሞ ራሳችሁን ጠቃሚ ሰው በማድረግ ነው። ምን አይነት ተጽዕኖ አላችሁ? በቤተሰባችሁ ውስጥ፣ በአካባቢያችሁ፣ በቤተ ክርስቲያናችሁ ውስጥ የእናንተ የሥልጣንና የተጽዕኖ ክልል ምንድን ነው? በተጽዕኖ አካውንታችሁ ውስጥ ባለጠጋ ሁኑ። ሁለቱም ወንዱና ሴቷ ልጆቼ ከማንኛውም ባንክ ገንዘብ ከፈለጉ ማድረግ ያለባቸው የኔን ስም መጠቀም ብቻ ነው። ቅጾችን መሙላት አያስፈልጋቸውም። ምርመራ ሊደረግባቸው አይገባም። የኔ ልጆች መሆናቸውን ማረጋገጥ ብቻ ይበቃቸዋል። የተጽዕኖ ሀብት ኃይሉ ይህ ነው። ኢየሱስ ይህንን ኃይል ብዙ ጊዜ ይጠቀምበት ነበር። ወደ አብ ስትመጡ በስሜ ምንም አትለምኑ አላለም። ምክንያቱም እናንተ ምንም ተጽዕኖ የላችሁም። አንድ ነገር እንዲደረግላችሁ ከፈለጋችሁ በስሜ ለምኑ፣ አባቴም ሁሉንም ይሰጣችኋል አለ። ተጽዕኖ ፈጣሪነታችሁን ገንቡት፣ ጠብቁት፣ ተጠንቀቁለት። እናም በአካባቢያችሁ ላይ ለውጥ ለማምጣት ከፈለጋችሁ በሕይወታችሁ ውስጥ ልታዳብሩት የሚገባው ወሳኝ የሀብት ዘርፍ የማኅበራዊ ሀብት ዘርፍ ነው። በማኅበረሰብ ልምዳችሁ ባለጠጋ ሁኑ። ይህ ማለት የሌሎች ሰዎችን ሕይወት ማሻሻል መቻል አለባችሁ ማለት ነው። ሌሎች ሰዎች የፈለጉትን እንዲያገኙ ካገዛችኋቸው በማኅበረሰብ ውስጥ ሀብትን ታዳብራላችሁ። የሌሎችን ሰዎች ችግር ከፈታችሁ በማኅበረሰብ ውስጥ ባለጠጋ ትሆናላችሁ። ድሆችን፣ ችግረኞችን፣ በአደንዛዥ ዕፅ የተጠመዱትን፣ የተተዉትን ሰዎች ካገዛችሁ በማኅበረሰብ ሀብት ላይ እያደጋችሁ ነው። በማኅበረሰቡ ውስጥ ባለጠጋ የሚያደርጋችሁ ለሌሎች ሰዎች የምታደርጉት ነገር ነው እንጂ የምትገዙት ቤት አይደለም። እባካችሁ ይህንን ጻፉት። እናንተ በቆጠባችሁት ነገር ፈጽሞ አትታወሱም። የምትታወሱት ለሰዎች በሰጣችሁት ነገር ነው። እኛ የስቲቭ ጆብስን ቢሊዮን ዶላሮች አናስታውስም። እኛ የምናስታውሰው የሰጠንን አይፎን ነው። እኛ የምናስታውሰው የሰጠንን ነገር ነው እንጂ ገንዘቡን አይደለም። በቁሳዊ ነገርና በገንዘብ ላይ አታተኩሩ። በእነዚህ ዘርፎች ባለው ሀብት ላይ አተኩሩ። ያኔ ፈጽሞ አትረሱም። ሰባተኛ፣ የትውልድ ሀብት። ይህ እጅግ በጣም አስፈላጊ ነው። በትውልድ ዘርፍ ባለጠጋ መሆን። መጽሐፍ ቅዱስ መልካም ሰው ውርስን ይተዋል ይላል። ለልጆቹ ብቻ ሳይሆን ለልጅ ልጆቹ ጭምር። የልጅ ልጆቻችሁ እናንተ ከምታደርጉት ነገር ተጠቃሚ መሆን ከቻሉ እናንተ ባለጠጋ ናችሁ። ይህንን እደግመዋለሁ። የልጅ ልጆቻችሁ እናንተ ከምታደርጉት ነገር ተጠቃሚ መሆን ከቻሉ እናንተ ባለጠጋ ናችሁ። ሁሉንም ነገር በራሳችሁ ላይ ካጠፋችሁ እናንተ ድሆች ናችሁ። እኔና ባለቤቴ የወደፊት ሕይወታችንን አብረን ስናቅድ ለልጅ ልጆቻችን ንብረት ለመግዛት አቅደን ነበር። ምክንያቱም መጽሐፍ ቅዱስ እውነት መሆኑን ማረጋገጥ እንፈልግ ነበር። ስለዚህ ልጆቻችን ገና ሳይጋቡ በፊት ብዙ ሪል ስቴቶችን ገዛን። ለሁለቱ ልጆቻችን ብቻ ሳይሆን ለልጅ ልጆቻቸው ጭምር አስቀድመን ገዝተንላቸዋል፣ ተከፍሎባቸዋል። ስለዚህ እንደ እግዚአብሔር ቃል እኔ መልካም አባት ነኝ። መልካም ሰው ምን ያደርጋል? ለልጅ ልጆቹ ውርስን ይተዋል፣ የትውልድ ሀብት። ሁሉም ነገራችሁ ከእናንተ ጋር የሚሞት ከሆነ እናንተ ተሸናፊዎች ናችሁ። ለልጆቻችሁ የሚከፍሉት የቤት ብድር ዕዳ ትታችሁ ከሄዳችሁ እናንተ መጥፎ ሰው ናችሁ እንጂ መልካም ሰው አይደላችሁም። አያችሁ፣ በእግዚአብሔር መንግሥት ውስጥ ሁል ጊዜ ትውልድን ማሰብ አለባችሁ። ለልጆቻችሁ በረከትን እንጂ እርግማንን አትተዉ።
የሚወርሱትን ሀብትና ንብረት እንጂ ዕዳን አትተውላቸው። አንዳንዶቻችሁ እግዚአብሔር በቁሳዊ ነገር እንዲባርካችሁ እየጸለያችሁ ነው። እናም እግዚአብሔር ይህንን ቪዲዮ እስከምታዩ ድረስ ሊሰጣችሁ ፈቃደኛ አልሆነም ይሆናል። ምክንያቱም ለሀብት ዝግጁ እንዳልሆናችሁ ያውቅ ነበር። ታባክኑታላችሁ፣ በራሳችሁ ላይ ታጠፉታላችሁ። እውነተኛ ሀብትና ብልጽግና በእነዚህ 7 ዘርፎች ውስጥ ነው ያለው። ይህንን እውነት ለወንዶችና ለሴት ልጆቻችሁ አስተምሯቸው። ልጆቻችሁ ይህንን ዝርዝር እንዲያዩት አድርጉና ውድ ልጄ ሀብት ማለት ይህ ነው በሏቸው። መጀመሪያ በእግዚአብሔር ዘንድ ባለጠጋ ሁን፣ በመቀጠል ነፍስህ ባለጠጋ ትሁን። አንብብ፣ አጥና፣ ተማር፣ እደግ እና አካላዊ ሰውነትህን አሳድግ። አታጭስ፣ አትጠጣ፣ ክፉ ነገሮችን አትመልከት፣ ክፉ ጽሑፎችን አታንብብ፣ ዕፅ አትውሰድ፣ ያለ እንቅልፍ ሰውነትህን አታሰቃይ፣ ከጋብቻ በፊት ወሲብ አትፈጽም። ሰውነትህን ጠብቅ፣ በአካላዊ ሰውነትህ ባለጠጋ ሁን። ለልጆቻችሁ ሀብት የት እንዳለ ንገሯቸው። በዚህ በሰጠኋችሁ 7 የባለጠግነት ዝርዝር ላይ ገንዘብ የሚል ርዕስ እንደሌለ ልብ በሉ። ምክንያቱም ገንዘብ ሀብት አይደለም። እኔ ባለጠጋ ሰው ነኝ፣ ምክንያቱም ልጆቼ የኔን ኢንቨስትመንት እየተቆጣጠሩ ነው። ለደከምኩበት ነገር ወንዱ ልጄና ሴቷ ልጄ እንደሚጠብቁት ማሰቤ የሚሰጠኝን ስሜት አስቡት። ያ ሀብት ነው። እባካችሁ ቀጥሎ የምነግራችሁን ነገር ጻፉት። የባለጠጋ አስተሳሰብ። በዓለም ላይ 3 አይነት ሰዎች አሉ፤ ድሆች፣ ሀብታሞች እና ባለጠጎች። እነሱ ፍጹም የተለያዩ ናቸው። ድሆች እንዴት እንደሚያስቡ፣ ሀብታሞች እንዴት እንደሚያስቡ እና ባለጠጎች እንዴት እንደሚያስቡ ማወቅ ከፈለጋችሁ እነዚህን ጻፏቸው። ድሆች ሁል ጊዜ የሚያስቡት ስለ ገንዘብ ነው። አሁን ወደ ኋላ እንዳትመለከቱ። ከእናንተ በስተጀርባ አንድ ሰው አለ። ዞራችሁ እንዳትመለከቱ። እኔን ማየታችሁን ቀጥሉ። ያ ሰው የሚያወራው ነገር ሁሉ ስለ ገንዘብ ነው። በቂ ብር የለኝም፣ ተጨማሪ ያስፈልገኛል፣ ደሞዝ እንዲጨመርልኝ እፈልጋለሁ፣ ተጨማሪ ገንዘብ ያስፈልገኛል፣ በቂ የለኝም፣ ይህንን መክፈል አልችልም፣ የተወሰነ ተጨማሪ ገንዘብ ባገኝ፣ እግዚአብሔር ሆይ ገንዘብ ስጠኝ፣ በገንዘብ ባርከኝ፣ ገንዘብ ብቻ። እነዚህ አይነት ሰዎች ድሆች ናቸው። ሀብታሞች ግን ከዚህ ይለያሉ። እነሱ የሚያስቡት ስለ ቁሳቁሶች ወይም ስለ ነገሮች ነው። ይህ የኔ መኪና ነው፣ ይህ የኔ ሱፍ ነው፣ ይህ የኔ ቤት ነው። ቦርሳዬን ወደዳችሁት? ሸሚዜን ይዩት። ቆንጆና ውድ ስልክ አለኝ። ጫማዬን ይዩት። የቴኒስ መጫወቻ ሜዳ አለኝ። የገነባሁትን ይህንን ቆንጆ ሕንፃ ተመለከታችሁት? ጀልባዬን ተመልከቱ። ስለ ቁሳቁስ ያወራሉ። እነዚህ ሀብታሞች ይባላሉ። እኔ ግን እብዶች ነው የምላቸው። የሚያስቡት ነገር ሁሉ ስላላቸው ነገር ብቻ ነው። ምኞታቸውም ቁሳቁስ እንዲኖራቸው ብቻ ነው። ባለጠጎች ደግሞ ከነዚህ ሁሉ ይለያሉ። ባለጠጎች የሚያስቡት ስለ ሐሳቦች ወይም ስለ አይዲያስ ነው። እግዚአብሔር የሚኖረው እዚህ ቦታ ላይ ነው። እግዚአብሔር እናንተ እንድትመጡለት የሚፈልገው እዚህ መድረክ ላይ ነው። እግዚአብሔር ሐሳቦችን እንድታገኙ፣ የእርሱን ሥራና የእርሱን ቃል መርሆች እንድትይዙ ይፈልጋል። ሐሳብ ያለው ሰው ሁል ጊዜ ባለጠጋ ነው። ድሃ ሰው ማለት ምንም ሐሳብ የሌለው ሰው ማለት ነው። ስለዚህ ባለጠጎች ስለ ገንዘብ አያስቡም፣ ስለ ዕቃዎች ፈጽሞ አያወሩም። እነሱ የሚያወሩት ስለ ሐሳቦች ነው። ለሰዎች ሐሳቦችን ይሰጣሉ፣ ስለ ሐሳቦች ይወያያሉ። ይህ የእግዚአብሔር መንግሥት የአስተሳሰብ ደረጃ ነው። እየሰማችሁኝ ነው? በአገራችሁ ካለው ድህነት የምትወጡበትን ምስጢር እየሰጠኋችሁ ነው። ገንዘብን መፈለግ ማቆም አለባችሁ። ችግሩ ገንዘብ አይደለም። የእግዚአብሔር መንግሥት በገንዘብ ላይ አልተገነባም፣ በሐሳቦች ላይ ነው የተገነባው። ለእናንተ መንፈሳዊ ለሆናችሁ ሰዎች ይህንን ላብራራላችሁ። ዮሐንስ ወንጌል ምዕራፍ 1 ቁጥር 1ን በማስታወሻችሁ ላይ ጻፉ። የምታውቁት የሚመስላችሁ አንድ ጥቅስ አለ። እንዲህ ይላል፣ በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ቆይ አንድ ጊዜ፣ ይህ እጅግ ጥልቅ ነገር እኮ ነው። በመቀጠልም እንዲህ ይላል፣ ሁሉ በርሱ ሆነ። ቁጥር 14 ቃልም ሥጋ ሆነ። ይህ ቃል በጣም አስፈላጊ መሆን አለበት አይደል? ቃል የሚለውን ቃል ጻፉት። በዚህ ጥቅስ ውስጥ ቃል የሚለው ቃል ወደ ግሪክ የተተረጎመ የዕብራይስጥ ቃል ነው። የግሪኩ ሎጎስ የሚል ቃል ነው። ሎጎስ ማለት ምን ማለት እንደሆነ ታውቃላችሁ? የተገለጸ ሐሳብ ወይም ኤክስፕሬስድ አይዲያ ማለት ነው። ጻፉት፣ የተገለጸ ሐሳብ። ይህ የመጽሐፍ ቅዱስ ጥቅስ ለመተርጎም በጣም አስቸጋሪ ነው፣ ምክንያቱም በቋንቋችሁ ትርጉም አይሰጥም። ለምሳሌ እንዲህ ተብሎ ይነበባል፣ በመጀመሪያ የእግዚአብሔር የተገለጸ ሐሳብ ነበረ፣ የእግዚአብሔር ሐሳብ እግዚአብሔር ነበረ፣ እናም የእግዚአብሔር ሐሳብ
ሁሉንም ነገር ፈጠረ። የእግዚአብሔርም ሐሳብ ሥጋ ሆነ፣ በመካከላችንም አደረ። አያችሁ፣ በምድር ላይ እጅግ በጣም ኃይለኛው ነገር ሐሳብ እንደሆነ ነገርኳችሁ። ዓለም የተሳሳቱ ሐሳቦች ስለነበሩት እግዚአብሔር ዓለምን ለማዳን ሐሳብን አሰበ። ኢየሱስ ክርስቶስ በሥጋ የተገለጠው የእግዚአብሔር ቃል ወይም ሎጎስ ነው። እናንተ በሕይወታችሁ ድሆች የምትሆኑት እንዳሰባችሁት መጠን ነው። ባለጠጋም የምትሆኑት እንደ ሐሳባችሁ መጠን ነው። ሰዎች የሚሠሯቸው ነገሮች መጀመሪያ ሐሳብ እንደነበሩ ታውቃላችሁ። ጫማ መጀመሪያ ሐሳብ ነበር። ልብስ መጀመሪያ ሐሳብ ነበር። ሰዓታችሁ መጀመሪያ ሐሳብ ብቻ ነበር። ሁሉም ነገር የሚጀምረው እንደ ሐሳብ ነው። ስለዚህ ሐሳብ ከሌለ ምንም ነገር የለም። ትንሽ ሐሳብ ትንሽ ነገር፣ ትልቅ ሐሳብ ትልቅ ነገር። እናንተ የትኛውን እንደሆናችሁ አስቡ። ድሃ ናችሁ? ሀብታም ናችሁ? ወይስ ባለጠጋ? እባካችሁ ይህንን ጻፉት። ገንዘብ ተከታዮች አትሆኑ። ሰዎች ገንዘብን ይከተላሉ፣ ሀብትን ይሰበስባሉ። ነገር ግን ባለጠግነት ይለያል። ባለጠግነት ይፈጠራል። እናም ባለጠጎች የተለዩ ናቸው። እግዚአብሔር ገንዘብን እንድትከተሉ አይፈልግም። እርሱን ራሱን እንድትከተሉት ነው የሚፈልገው። ቁሳቁሶችን እንድትከተሉም አይፈልግም። ቅድም እንዳልነው የሰው ሕይወት በሚያከማቸው ዕቃዎች ላይ የተመሠረተ አይደለም። አስፈላጊ እንደሆናችሁ እንዲሰማችሁ ቁሳቁሶች የሚያስፈልጓችሁ መስሎ ከተሰማችሁ እናንተ ድሆች ናችሁ። ቁሳቁሶች መጠቀሚያዎች ብቻ ነው መሆን ያለባቸው። ባለጠጎች ገንዘብን ይፈጥራሉ። በምትናወጥ ዓለም ውስጥ ባለጠጎች የማይደናገጡት ለዚህ ነው። ኢየሱስን ስታጠኑት አስቸጋሪ ሁኔታዎች በገጠሙት ቁጥር ሁል ጊዜ ዕቅድ ነበረው። ለመጨነቅ የሚያስፈልጋችሁ ኃይልና ለማቀድ የሚያስፈልጋችሁ ኃይል ፍጹም አንድ አይነት ነው። ስለዚህ ኃይላችሁን በአግባቡ ተጠቀሙበት። መደናገጥ ኃይልን ያባክናል። ኃይላችሁን ከጭንቀትና ከመደናገጥ ይልቅ በማቀድ ላይ አውሉት። ፈርዖን ዮሴፍን ይህን ጥበብ ከየት አገኘኸው ብሎ በጠየቀው ጊዜ ከግብፅ ዩኒቨርሲቲዎች ውስጥ እንዳላገኘው ስለሚያውቅ ነበር። ዮሴፍም ከማመልከው አምላኬ አለ። ይህም ማለት እግዚአብሔር በበረሃ ውስጥ ጉድጓዶችን የመቆፈርና ስንዴን ወደ ጎተራ የማከማቸትን ሐሳብ ወይም ጥበብ ሰጠኝ ማለቱ ነው። አሁን ሁላችሁም አምላኬ ጥበብን ይሰጠኛል እያላችሁ ኮሜንት አድርጉ። ያ ጥበብ ወይም ሐሳብ የእግዚአብሔር ሐሳብ ነበር። የንግድ ሐሳብ ነበር። የግብፅን ኢኮኖሚ ታድጓል። ይህንን ሁል ጊዜ አትርሱት። ድሆች ሁል ጊዜ ገንዘብ ይሰበስባሉ። በብብታቸው ስር ይደብቁታል። ፍራሻቸው ስር ያስቀምጡታል። ከድንኳናቸው ውጭ ባለ ጉድጓድ ውስጥ ይቀብሩታል። ሁል ጊዜ ዕቃዎችን ይገዛሉ። ሀብታሞች ደግሞ ገንዘብ ያከማቻሉ። በባንኮች ውስጥ መደበቅ ይወዳሉ። በኢንቨስትመንት ኩባንያዎች ውስጥ ይደብቁታል። ባለጠጎች ግን ከነዚህ ሁሉ ይለያሉ። እነርሱ በትክክል ገንዘብን ይወስዱና ያሳድጉታል፣ ያበዙታል። እዚህ ጋር አንድ ታሪክ ላጫውታችሁ። ወደ ቢሮዬ የመጣች አንዲት ሴት ነበረች። እውነተኛ ታሪክ ነው። እና ይህች ሴት መጣችና ታለቅስ ጀመር እና ለጸሐፊ ዶክተር መንሮን አሁን ማግኘት አለብኝ፣ ካልሆነ እሞታለሁ አለቻት። ስለዚህ ወደ ቢሮዬ እንድትገባ ፈቀድኩላት። ተቀመጠችና ማልቀሷን ቀጠለች። ዶክተር መንሮ ይሄው ነው ሕይወቴ አብቅቶለታል እያለች ማልቀሷን ቀጠለች። እኔም ምን ተፈጠረ አልኳት። እሷም 2 ልጆች አሉኝ፣ ባል የለኝም እና አሁን ከሥራዬ ተሰናበትኩ። ሌላ ምንም ገቢ የለኝም። ይህ የመጨረሻዬ የደሞዝ ቼኬ ነው። ምን ማድረግ እንዳለብኝ አላውቅም። ልሞት ነው አለችኝ። እኔም ጨረሽ አልኳት። እሷ ግን የምለውን አልሰማኸኝም። በሆቴል ውስጥ የነበረኝን ሥራዬን አጣው። ከሥራ አባረሩኝ። ሌላ የገቢ ምንጭ የለኝም። የምመግባቸው 2 ልጆች አሉኝ። የሚከፈል ኪራይ አለብኝ። የሚከፈል መብራትና ውሃ አለብኝ አለች። እኔም ውዴ ምንም ችግር የለብሽም፣ በተሳሳተ መንገድ ነው እያሰብሻለሽው አልኳት። እሷ ምን ማለትህ ነው አለችኝ። እኔም በቤትሽ ውስጥ ኦቨን ወይም የኤሌክትሪክ ምድጃ አለሽ አልኳት። አዎ። መቼ መቼ ነው የምትጠቀሚበት? እሁድ እሁድ ነው የምትጠቀምበት። በቤትሽ ውስጥ ኦቨን አለሽ፣ ነገር ግን በሳምንት ውስጥ 1 ቀን ብቻ ነው የምትጠቀሚበት። አዎ። ስለዚህ 5 ወይም 6 ቀናት ሙሉ ኦቨንሽ ጥቅም አልባ ነው። አዎ። እኔም እንዲህ አልኳት፣ አንቺ አልከሰርሽም፣ ድሃም አይደለሽም፣ በትክክል ተረጋግተሽ እያሰብሽ አይደለም አልኳት። ምን ማለትህ ነው አለችኝ። እኔም አሁን የመጨረሻውን የደሞዝ ቼክሽን ውሰጂ፣ መጀመሪያ አስራት ክፈይ፣ ራስሽን ከሰማያዊ ችግሮች ጠብቂ። ከዚያ ቀጥለሽ በቀረው ብር የተወሰነ ዱቄት፣ ዘቢብ እና አጃ ግዢ። ምክንያቱም እኔ አውቅሻለሁ፣ አስታውሳለሁ። ከዚህ በፊት የተወሰኑ ኩኪሶች ሰርተሽልኛል። አስደናቂ ባለሙያ ነሽ። የተወሰኑ ኩኪሶችን ስሪ።
በኦቨንሽ ጋግሪያቸው፣ ወደ ተባረርሽበት ሆቴል መልሰሽ ወሰጃቸውና በሆቴሉ ውስጥ ላሉ ሁሉም ሠራተኞች በነፃ ኩኪሶችን ስጫቸው አልኳት። ምን አለችኝ። እኔም ታዘዥኝ ይሳካልሻል አልኳት። እሺ ፓስተር አለችና ወደ ቤት ሄደች። ኩኪሶችንም ጋገረች፣ በፕላስቲክ ከረጢቶች አሸገቻቸውና ወደ ሆቴሉ ወሰደቻቸው። ከሥራ ላባረራት ሥራ አስኪያጅ የተወሰኑትን ሰጠችው። በነፃ ኩኪሶችን ለሁሉም ሠራተኞች፣ ለሁሉም አስተዳዳሪዎች ሰጠች። በሚቀጥለው ጠዋት ከዚያው ሆቴል ስልክ ተደወለላት። ተጨማሪ ኩኪሶች አሉሽ? እሷም አዎ ማዘጋጀት እችላለሁ አለቻቸው። እናም በአንድ ቀን ውስጥ የ15 ድርዘን ኩኪሶች ትዕዛዝ ደረሳት። መውጣትና ተጨማሪ ዱቄት መግዛት ነበረባት። እነዚያን ኩኪሶች ጋግራ አስረከበች። በአንድ ወር ውስጥ 50 ደርዘን ኩኪሶችን ትጋግር ጀመር። ከአንድ ዓመት በኋላ ደግሞ በኩኪስ ፋብሪካዋ ውስጥ 22 የሠራተኞች አባላትን ቀጠረች። ዛሬ የእሷ ኩኪሶች በአገሪቱ ውስጥ ባሉ ትልልቅ ሱፐርማርኬቶች ውስጥ ይገኛሉ። መልቲ ሚሊዮነር ሆናለች። ጌታን አመስግኑ። እግዚአብሔር ባለጠጋ እንድትሆኑ ይፈልጋል? እስኪ እንመልከት። በኦሪት ዘፍጥረት ምዕራፍ 26 ቁጥር 12 ላይ እንዲህ ይላል፣ ይስሐቅም በዚያች ምድር ዘርን ዘራ፣ በዚያችም ዓመት 100 እጥፍ አገኘ፣ እግዚአብሔርም ባረከው። በዚያች ምድር ላይ ይስሐቅ ምን ሆነ? ሀብታም ሆነ። ቀጥሎም እንዲህ ይላል፣ ያም ሰው ታላቅ ሆነ፣ እስኪበዛም ድረስ እያደገ ሄደ ይላል። በዘዳግም ምዕራፍ 8 ቁጥር 17 ላይ ደግሞ እግዚአብሔር እንዲህ ይላል፣ ባለጠጋ በሆንህ ጊዜ በልብህ ጉልበቴ የእጄም ብርታት ይህን ሀብት አገኘልኝ እንዳትል አምላክህን እግዚአብሔርን አስብ ይላል። እግዚአብሔር ገንዘብ አይሰጣችሁም፣ ገንዘብ የምታገኙበትን የመፍጠር ችሎታ ይሰጣችኋል። ለአእምሯችሁ ልጸልይላችሁ። ይህ የድህነት ማክተሚያ ነው ብላችሁ ተናገሩ። ሀብታም መሆን አልፈልግም፣ ባለጠጋ መሆን ነው የምፈልገው በሉ። ሁለቱንም እጆቻችሁን በራሳችሁ ላይ ጫኑ። አሁን የምታደርጉትን ነገር እኔ ከ41 ዓመታት በፊት አድርጌው ነበር። እጆቼን በራሴ ላይ ጭኜ ወደ እግዚአብሔር ጸለይኩና ሁሉም ነገር ተቀየረ። እግዚአብሔር ለሰለሞን የሰጠውን ለእኔም እንዲሰጠኝ ጸለይኩ። በሕይወታችሁ ለመጀመሪያ ጊዜ ስለ ቁሳቁስ መጸለይ አቁማችሁ ስለ ሌላ ነገር ትጸልያላችሁ። መለኮታዊ ጥበብ፣ ዕውቀት፣ ማስተዋልና ለመለኮታዊ ሐሳቦች ጸልዩ። ገንዘብን በመከተላችሁ ይቅር እንዲላችሁ ለምኑት። ሀብትን በማከማቸታችሁ ይቅር እንዲላችሁ ለምኑት። በየቤታችሁና በምትኖሩበት አካባቢ ለችግሮች መልስ የምትፈጥሩበት የባለጠግነት መንፈስ እንዲሰጣችሁ ጸልዩ። ችግሮችን ትፈታላችሁ እንጂ ችግር አትሆኑም። ጠቃሚ የሚሆኑ መፍትሄዎችን ትሰጣላችሁ። እግዚአብሔር በ5 እንጀራና በ2 ዓሣ ውስጥ ታላቅ ግብዣን ማየት እንድትችሉ ዓይኖቻችሁን እንዲከፍትላችሁ ለምኑት። በዛፍ ውስጥ ጠረጴዛን፣ በላም ውስጥ ጫማዎችን ማየት የምትችሉበትን የጥበብ መንፈስ እንዲሰጣችሁ ጸልዩ። አቤቱ እግዚአብሔር ሆይ ከእነዚህ ሰዎች መካከል የድንቅ ድንቅ ሐሳቦች አከፋፋዮችን አስነሣ። ባለጠግነት በቤታቸው ለዘላለም እንዲኖር ቤተሰቦቻቸውን ለመለወጥ በአዲስ አእምሮና በአዲስ ሐሳብ እንዲሞሉ ጸልያለሁ። ድህነት በቤታቸው ውስጥ ዳግመኛ ፈጽሞ አይኖር። አእምሮአቸው ሁል ጊዜ በመለኮታዊ ሐሳቦች የተሞላ ይሁን። በጌታ በኢየሱስ ክርስቶስ ስም አሜን።